የቀነኒ የአሟሟት ሚስጥርና የወጡት ያልተጠበቁ መረጃዎች። ቀነኒ ድንገት እንደ ከዋክብት አብርታ የጠፋች ኮከብ ሆናለች። በቀነኒ ድንገተኛ ሞት በርካታ ኢትዮጵያውያን አዝነዋል፣ አልቅሰዋል። የቀነኒ ነገር አሁንም እንቆቅልሹ ያልተፈታለት ጉዳይ ሆኗል። ቀነኒ እንዴት ድንገተኛ ሞት ገጠማት? ድንገትስ እንዴት ልትሞት ቻለች? ከፎቅ ላይ ወድቃ ነው? ራሷን አጥፍታ ነው? ሰው ገሏት ነው? ከፎቅ ላይ ራሷን ወርውራ ነው ወይስ ከፎቅ ላይ ሰው ወርውሯት ነው? አሁንም ሊመለስ ያልቻለ ጉዳይ ነው። ቀነኒ ከመሞቷ በፊት ማታ ቲክቶክ እየሰራች ነበር። የሚያስገርመው ነገር የሰራችው ቲክቶክ ቪዲዮ በእጮኛዋ ሙዚቃ ነበር። ሌሊት ላይ ግን የለቀቀችው ቪዲዮ አንድ ቀን እንኳን ሳይሆነው ለመሞት በቅታለች። እጮኛዋም በፖሊስ ትፈለጋለህ ተብሎ እንደታሰረ ለማወቅ ተችሏል። የአዲስ አበባ ፖሊስ እስካሁንም ድረስ ድምፃዊ አንዱዓለም ጎሳ በመታሰሩ ጉዳይ የሰጠው መግለጫ የለም። ስለ ልጅቷ አሟሟት በተመሳሳይ መልኩ የአዲስ አበባ ፖሊስ በመግለጫው አላሳወቀም። ድምፃዊ አንዱዓለም ጎሳ ከጫላ ቡልትሜ ጋር ግጭት ውስጥ ገብቶ እንደነበር እናስታውሳለን። የሁለቱ አርቲስቶች ግጭት በአባገዳ አርግ እንደተፈጸመም እናስታውሳለን። በተለይ ጫላ 15 ጊዜ በአንድ ዓመት ጊዜ ውስጥ የግድያ ሙከራ ተካሂዶብኛል ብሎ መናገሩ ብዙዎችን አስገርሞ ነበር። አንዱዓለም ጎሳ ከሌላኛው ታዋቂ የኦሮሞኛ ዘፋኝ ጋር በአንድ ክለብ ውስጥ በሴት ተጣልተዋል የሚል ክስና ወንጀላ ቀርቦባቸው እንደነበረም እናስታውሳለን። ከሚዲያ ላይ ስሙ የማይጠፋው አንዱዓለም አሁን ደግሞ መሪር ሐዘን ገጥሞታል። እጮኛውን የወደፊት ሚስቱን በሞት ተነጥቋል። የቀነኒ ሞት ከተሰማ በኋላ እንዴት በአንድ ቀን አዳር ጤነኛ የነበረች ሴት ከፎቅ ላይ ወድቃ ሞተች ሊባል ይችላል የሚል ጥያቄ በስፋት ተነስቷል። የአንዱዓለም ጎሳ ስራ አስኪያጅ ቀነኒ የሞተችው ከፎቅ ላይ ወድቃ ነው፣ ከዛ ያለፈ አሉባልታ ማውራት የለባችሁም ሲል ማስጠንቀቂያ ለህዝቡ ሰጥቷል። ሆኖም ግን በቲክቶክ ላይ በስፋት የተነገረ ያለው መላምት ግን እየተበራከተ መጥቷል። ቀነኒ ራሷን እንዳጠፋች በሚመስል መልኩ የተለያዩ ያልተረጋገጡ መረጃዎች እየወጡ ይገኛሉ። ቀነኒ እንዴት ሞተች በሚለው ጉዳይ አሁንም ሰዎች የመሰላቸውን ሐሳብና አስተያየት በመስጠት ላይ ይገኛሉ። የቀነኒ ጓደኛ በፌስቡክ ገጿ ላይ ስለ ፍቅር ማቀንቀንና ስለ ፍቅር መዝፈን የፍቅር ሰው መሆን የተለያዩ ናቸው ማለቷ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። የቀነኒ ጓደኛ ምን ሰምታ ይሆንም እያስባለ ነው። አንዱዓለም ጎሳ ስራ አስኪያጅ የሆነው ስለ ቀነኒ ሞት የሰጠውን አስተያየት በቅድሚያ እንመልከትና በቀነኒ ሞት ዙሪያ የወጡ መረጃዎችን በስፋት ለመመልከት እንሞክራለን። የድምፃዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ እድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ የሰጠው ምላሽ ብዙዎችን አነጋግሯል። ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታለች፣ ሆስፒታል ገብታለች፣ ቶሎ ድረስ እንደተባለ የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑንም ተናግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኝ የአኔት ሆስፒታል ከገባች በኋላ ጠዋት ላይ ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪመጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱን ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው፣ ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ይናገራል። ለ2 ዓመታት በፍቅር ከቆዩ በኋላ በቅርብ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ይናገራል። ሌላኛው የአንዱዓለም ጎሳ የቅርብ ሰው ደግሞ ስለ ቀነኒ አሟሟት እንዲህ ብሏል። ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት ላይ መርዶ አረዱኝ። ወንደሰን በጋሻው ወይም ወንዴክስ ስቱዲዮ። በፎቶግራፍ ስራዎች ካፈሯቸው ወዳጆቼ መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት 1 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ 1 ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2 2017 ጠዋት ላይ ማረፏን አረዱኝ። ወንዴክስ ስቱዲዮ። ወንደሰን በጋሻው። ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ይመኛል። የአንዱዓለም ጎሳ ወዳጆች ስለ ቀነኒ አሟሟት የሚያውቁትን ነገር ከላይ በሰማችሁት መልኩ ተናግረዋል። የቀነኒ ቤተሰቦች በበኩላቸው ስለ ቀነኒ አሟሟት ይህ ነው፣ እንዲህ ነው፣ እንደዛ ነው የሚል መረጃ ግለሰቦች ከመናገር ይቆጠቡልን፣ በሕግ የተያዘ ጉዳይ በመሆኑ የሕግ አካላት ጉዳዩን እስከሚያሳውቁን ድረስ ግለሰቦች ከመናገር ቢቆጠቡ ሲል አሳስበዋል። ዝነኛው የኦሮሞኛ ሙዚቃ አቀንቃኝ የግድያ ሙከራ እንደተደረገበት ገልጿል። አርቲስቱ ትላንት ምሽት ቦሌ ቀነኒሳ ሆቴል ጀርባ
ጥቃት እንደደረሰበት ነው የተሰማው። የአሁኑ ጥቃት በአንድ ዓመት ውስጥ ለ15ኛ ጊዜ እየተሞከረ ነው መባሉ እያነጋገርም ይገኛል። መረጃውንም ይዘነዋል። የድምፃዊ አንዱዓለም ስራ አስኪያጅ ሌሊሳ እንደሚለው አርቲስቱ አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታዎች ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርቡ ትዳር ለመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግረዋል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ ነው። እስካሁን ግን ላገኝ አልቻልኩም ብሏል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎች ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዱዓለምን ማናጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይቻልም ተገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢ ከሚገኙ ነገሮች መረጃውን በመሰብሰብ ምርመራ እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። 15 ጊዜ የግድያ ሙከራ በአንድ ዓመት ውስጥ ተካሂዶብኛል። የጫላ ቡልትሜና የአንዱዓለም ጎሳዬ እሰጥ አገባ። አርቲስቱ ከዓመት በፊት የሃጫሉ ጽዋ በኔ ላይ ተደግሞ ነበር፣ በታምር ተርፍ ያለው ሲል በይፋዊ የማህበራዊ ገጹ በኦሮምኛ ቋንቋ ባጋራው መልእክቱ አስመልክቶ እንደነበር እናስታውሳለን። አርቲስት ጫላ ቡልትሜ ከ300 ሺህ በላይ ተከታዮች ባሉት ይፋዊ የፌስቡክ ገጹ ባጋራው በዚህ መልእክቱ በአንድ ዓመት ውስጥ ለ15ኛ ጊዜ የተቃጣበት የግድያ ሙከራ መሆኑን ገልጿል። አርቲስቱ አባቴ በሰው እጅ በተተኮሰበት ጥይት ህይወቱ ሊያልፍ ችሏል። እኔም ልጆቼን ያለ አባት ጥያቸው አልፌ ነበር። የአባቴ መራራ ጽዋ በእኔ ሳይደገም ተርፍ ያለው ሲል ክስተቱንም አስረድቷል። አርቲስት ጫላ ከመልእክቱ ጋር የፊት መስታወቱ እንዲሁም ሌሎች ጉዳቶች የደረሱበት የግል መኪናውን አያይዞ አጋርቷል። አርቲስት ጫላ ቡልትሜ ፖሊስ ከአደጋው በኋላ ማንነቴን ባለማወቁ መታወቂያዬና የግል መኪናዬን ጣቢያ ቆይቶ መልሶልኛል ሲል አመልክቷል። አርቲስቱ በምን ምክንያት የግድያ ሙከራ እንደተቃጣበት በግልጽ ያስቀመጠው ነገር የለም። አርቲስት ጫላ ቡልትሜ በኦሮምኛ ሙዚቃዎች ፖለቲካዊ ይዘት ያላቸው ስራዎችን ለአድናቂዎች እንደሚያቀርብ ነው የተገለጸው። አርቲስቱ ሙዚቀኛም እንዲሁ የትግል አርማ መሆኑም ተነግሯል። ጫላ ቡልትሜ ጥቃቱ በማን እንደተቃጣበት በውል ባይገለጽም የተለያዩ መላምቶች ግን እየተሰነዘሩ ይገኛሉ። የመጀመሪያው የፋኖ ደጋፊዎች ጥቃቱን አድርሰውበታል የሚለው ሲሆን ሌላው አርቲስቱ ለመንግስት እጅግ ይወግናል በሚል የኦነግ ሸኔ ደጋፊዎች አጥቅተዋታል የሚሉ ሁለት ጎራ ተፈጥረዋል። አርቲስት ጫላ ቡልትሜ ከዚህ ቀደም ሸኔ ሊያጠቃኝ ይፈልጋል፣ ለደህንነቴ ሰጋለሁ በሚል መንግስትን የጥበቃ ከለላ መጠየቁን ኦነግ ሸኔ ሊያጠቃው ይችላል የሚለውን ጉዳይ ተያይዞ እየተንሸራሸረም ይገኛል። ሌላኛው በወቅታዊ የአማራ ክልል ሁኔታ መካረር ውስጥ ያሉ የፋኖ ደጋፊዎች በህቡ አጥቅተውትም ሊሆን ይችላል የሚሉ ሐሳቦች በሁለቱ ጎራዎች በስፋት እየተንሸራሸሩ ይገኛሉ። እስካሁን በፖሊስ በኩል ይፋዊ መግለጫ አልተሰጠም። አርቲስቱ በጥቃቱ ምንም አይነት አካላዊ ጉዳት እንዳልደረሰበትም ለማወቅ ተችሏል። አንዱዓለም ጎሳዬና ጫላ ቡልትሜ በክለብ ውስጥ ከዓመታት በፊት በሴት ምክንያት ተጣልተው ነበር። በኋላ ላይም በአባ ገዳዎች አስታራቂነት ሊታረቁ ችለዋል።